ይናገራል። የማርያም ስዕል ይናገራል ማለት ነው። ስዕል ይናገራል ከማለትና ክርትፍትፍ ያለን ሰውዬ ቀጥ አድርጎ ማቆም የትኛው ተአምር ከባድ ነው። ሰውየው የሳውዲ አረቢያ ሰው ነው። ይኸው ተመልከቱት። የሳውዲ አረቢያ ሰው ነው። ሂዝ ሙስሊም። ባጭሩ ይህን ለማንበብ ጊዜ እንዳልገለባችሁ ሙስሊም የሆነ ሰው ነው። ልጅ አልነበራቸውም። ከዛ ቤተሰቦቹ በቃ ያገባሃት ሚስት ልጅ አትወልድም ፍታት አሉት። እሱ ግን ሳይፈታት ጠበቃት፣ እችን ሚስቱ ማለት ነው። ይህ ሰው ቅድም እንዳልኳችሁ የሳውዲ አረቢያ ሰው ነው። የመጣው ወዴት ነው? ወደ ሶሪያ መጣ። ይሄ ችግር ገጥሞት ሶሪያ ይመጣና ወደ ሶሪያ ቤተክርስቲያን ይመጣና እቺ ቤተክርስቲያን ማለት ነው ጼዴንያ ትባላለች። እቺ ቤተክርስቲያን የስንክሳራችን ላይ ሰኔ 10 ጼዴንያ ያለቻል የእመቤታችን ስለ ፍቅር ወልዳ ጼዴንያ ቤተክርስቲያናችን ናት። ከዛ ቱር የሚወስዳቸው የሚያስጎበኛቸው ሙስሊም ያያቸዋል። ምን ሆናችሁ ነው? እያስጎበኛችሁ ነው። ከሳውዲ አረቢያ የመጣችሁት ለምንድን ነው የከፋችሁ አላቸው። እንዴ እያስጎበኛችሁ ሀገር እያያችሁ ምን ሆናችሁ ነው አላቸው። አይ ልጅ የለን ነው አሉት። እኔ ሙስሊም ነኝ፣ ዳሩ ግን እዚህ ጼዴንያ ቤተክርስቲያን ላይ ስለተስሎ ልጅ የወለዱ ሰዎች አሉ፣ እናንተ ተሳሉ አላቸው። ሄደው ተሳሉ። እውነት አንተ እንዳልከው ልጅ ከወለድን ለቤተክርስቲያን ይታያቸዋል እዚህ ጋር 20 ሺህ ብር፣ ለገዳሙ ደግሞ ለሞነስተሪ ይላቸዋል እዚህ ጋር $80,000 እንሰጣለን። $20,000 ለማን? ለስለታቸው ከተፈጸመ ልጅ ከወለዱ፣ 80,000 ደግሞ ለቤተክርስቲያን። ምን ተከሰተ? ናው as soon as his wife gave birth the Saudi Arabian man wanted to return to Syria ይላል። ከጥቂት ጊዜ በኋላ ሚስቱ ጸነሰች። በጣም የሚገርማችሁ ይሄ ተረት ተረት እንዳይመስል በምን የተዘገበው ይላል እዚህ ጋር ስትመለከቱት this story appeared on TV, the internet, radio, newspaper, magazine, pamphlet ሳውዲ አረቢያ በሙሉ ሲሪያ፣ ፓለስታይን በፍልስጤማውያን ጭምር የተላለፈ ዜና ነው። ይሄ መቼ ገብታችሁ ተመልከቱት። ዲሴምበር 2004 ሲኤንኤ ጭምር ዘግቦት ነበር። ከዛ ልጅ ወለዱ። ስለታችሁ ሊያስገቡ ሲመጡ ይሄ ሰውዬ ሙስሊም ስለሆነ ሊዘርፋችሁ አሰበ። 20,000 ለቤተክርስቲያኗ፣ 80,000 ለቤተክርስቲያን ለገዳሙ ሊያስገባን፣ አጠቃላይ $100,000 ሊያስገባን። ልክ ኤርፖርት ላይ ከሳውዲ አረቢያ ወደ ሶሪያ ሲመጣ ኤርፖርት ላይ ሲመጣ ልክ እንደወረደ ልክ ታክሲዎች አሉ ወደ ቤት ምናምን የሚያደርሱት እንደ ራይድ አይነት እነሱ አፍነው ወሰዱትና ልክ እንደሚያደርሰው እንደሚቀበሉ እንግዳው ከሶስት ጓደኞቹ ጋር አድርጎ ሰውየውን ቆራርጦ እግሩን፣ እጁን፣ አንገቱን ከታትፈው ቁጭ አደረገው። ይሄውና አንብባት ስችጋ ያለችው የመጨረሻው the Saudi Arabian man and to cut off his head አንገቱን ቆረጠው and other parts hands and legs እግሮቹንም እጆቹንም ቆረጠው of his body into pieces ይላል። ሰውነቱን ቆርጠጥ አድርጎ ምንድነው የሚባለው ይሄ የመኪና ከኋላ ያለው እዛ ውስጥ አስገባው፣ ከተተው እዛ ውስጥ። ከዛም ላይ ያርጉን ያሰቡት በሳምሶናይት ያዘው $100,000 ለቤተክርስቲያን ስለት የሚገባው ሊዘርፈው ነው እሱ። ከዛም ወደ በረሃ ይሄን ሰውዬ በሆነ ፓክ አድርገውት በሻንጣ ላይ ሊወረውሩት ነው። በረሃ ውስጥ እየተጓዙ እያለ መንገድ ላይ መኪናው ቀጥሎ ይቆማል። መንቀሳቀስ እምቢ ይላቸዋል። ሰውየው ሞቷል። እጁንም እግሩንም ኢንቱ ፒስ ነው የሚለው ተመልከቱ። ይሄን ቁርጥጥ አድርገው ከተውታል። ከዚህ በኋላ መኪናዋ መንቀሳቀስ እምቢ ስትላቸው ከመኪናው ላይ ለካ ደም እየፈሰሰ ነው ጠብ እያለ። ይሄ ሙሉ መደግራች ታሪክ ውሸት ከሆነ ደግማችሁ አንብባችሁ ክሰሱኝ። their car broke down ነው የሚለው። መኪናዋ መንቀሳቀስ አቃታት። ከዚህ በኋላ ሰዎች የሆነ ሰው አያቸው። ምን ሆናችሁ ሲል አይ ምንም አልሆንም አሉ። አይ ምንድነው ሆናችሁ ነው? መኪና ላግዛችሁ ሲል አይ ምንም አታግዙም፣ መኪና ትንሽ ተበላሽታው እናስተካክላለን አሉ። ሰውየው ተጠራጠረና ከስር ሲመለከት ከመኪናዋ ከስር ላይ ደም እየወደቀ ነው፣ እየተንጠባጠበ ነው። ወዲያውኑ ፖሊስ ጠራ። ፖሊስ መጣ። ሲከፈት ኮፈኑ የኋላው ሰውየው ቀጥ ብሎ ቆሟል። አንገቱ እንዳለ አዲስ ሰርጀሪ እንደተሰራ ሰው። ከዛ የሰውዬ ምን ይላል? ከውስጥ ሆኖ ድንግል ማርያም ቀዶ ጥገና ሰራችኝ ብሎ ማለት። ሰውየው አንገቱ ላይ ስትመለከቱት ሙሉ በሙሉ ልክ አሁን ቀዶ ጥገና እንደተሰራ ቀጥሎ እግሮቹ ተገጥመዋል፣ እጆቹ ተገጥመዋል፣ ጣቶቹ እንደተጠበቁ ናቸው።
አሁን ሰርጀሪ የተሰራ ሰው አንገቱ ወደ ሆስፒታል ሄደ። ይሄ ተአምር የት ነው? ሶሪያ ነው። ጼዴንያ ቤተክርስቲያን ነው። መቼ ተከናወነ ነው? የዛሬ 20 ዓመት። ያው በእኛ ዕድሜ እኮ ነው ቴዲ። ዲሴምበር 20 2004 ነው። ይሄ ተረት ነው። ስዕል ይናገራል ከማለትና ክርትፍትፍ ያለን ሰውዬ ቀጥ አድርጎ ማቆም የትኛው ተአምር ከባድ ነው? በአማርኛ ተአምረ ማርያም ላይ ሲነገር ተረት ሲሆን በሶሪያ ቋንቋና በውጪ ሲነገር ነው ትክክል የሚሆነው። በጣም የሚገርም 100 ሺህ ነው ሊሰጥ ያስበው አይደል? 20 ሺህ ለስለቱ 800 ሺህ 80 ሺህ ደግሞ ለእንትኑ ለገዳሙ። ይሄ ሰውዬ እንዲተከራሱ ቀጥሎ ቆመ። በኋላ ይሄንን ተአምር አይተው 3 ሰዎች ሲመለከቱት ፌንት ሰርተው ወደቁ። ምክንያቱም ቆራርጠው ከተውታል። አስበዋል። ገድለህ ቆራርጠህ እጅ እግሩን አንገቱን ሁሉ ከተው የጨረስከውን ሰውዬ ቀጥ ብሎ ሲቆም ስታዩ ለምን ፌንት አትሰራም? ዘይመር ነው የሚለው ስትመለከቱት እራሳቸውን ስተወደቁ ይላል። እንዴ የገደልነው ሰውዬ እንዴት ብሎ ቀጥሎ ቆም ብለው። ሰውየው $800,000 አስገባ። 100,000 ሰጣለሁ ያለ ሰውዬ $800,000 ለጼዴንያ ቤተክርስቲያን ሰጠ። ስዕል ትናገራለች፣ ተአምር ትሰራለች በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ። አሁን ይሄ በሶሪያ ያውም ደግሞ በእኛ ዕድሜ ያውም የዛሬ 20 ዓመት ምኑ ተረት። እሺ አሁን ያሳየው ስዕል ማለት እቺ ናት። እቺ የእመቤታችን ስዕል ናት። የእመቤታችን ቅድስት ምስለ ፍቁር ይሄ ጥንቷ ናት። እቺ በዚች ቤተክርስቲያን ላይ የተደረገ ተአምር ነው። እሺ ከዚህ በኋላ የምንመለከተው ደግሞ ተአምሩ በዚህ መንገድ ከተከናወነ በኋላ ተአምሩ ተከናውኖለት ያ ሰውዬ ድል ስለተፈጽሞለት ሄደ። ቤተክርስቲያኗ በእኛ ቤተክርስቲያን ተአምር እቺ ናት፣ በወርቅ የተለበጠችዋ። ተመልከቱ እዚህ ጋር ዘሰዴንያ አይከን ኦፍ ዘ ማዘር ኦፍ ጋድ አኮርዲንግ ቱ ትራዲሽን ይላል። በትውፊት መሰረት ዚስ አይከን ወዝ ፔንትድ ባይ ዘ አፖስቶል ሉክ። ይሄኛው የመጀመሪያው ጼዴንያ ያለችው መስከረም 10 ስንክሳራችን ላይ ገብቶ ተመልከቱት። ጼዴንያ ያለችው ስዕል በትውፊት መሰረት ሉቃስ ወንጌላዊ የሳላት መሆኑን ይነገራል። ይሄው ጽያል ይሄ ጎግል አይደለም፣ ይሄ መጽሐፋቸው ነው። ይሄው የሶሪያ ዌብሳይት ነው። ሚራክልስ ኦፍ ዘ ማዘር ኦፍ ጋድ ሲሪያ ነው የሚል ስንክሳራችን ላይ ተመልክታችኋል። የሰኔ 10 ላይ የድንግል ማርያም ስዕል ተአምር ሰርቶ ማለት ነው የሚያሳይ ማለት ነው። ይሄ ያለ ነው። እሺ ይሄ ደግሞ ማሳያችሁ በግሪክ ነው። ይሄ ላይቭ የተላለፈ ነው። ይሄ ደግሞ በግሪክ ሚራክለስ አይከን ኦፍ ቨርጂን ሜሪ ሃዝ ቢን ክሬይንግ ፎር 7 መንዝስ ኢን አቴንስ። ይሄ የድንግል ማርያም ስዕል እንባ እያወጣ የሚያለቅስ ነው። ይሄ የት ነው? ይሄ አቴንስ። ለስንት ወራት? ለ7 ወራት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት ብቻ ናቸው ተአምር የሚሰሩት። እያለቀሰች እኮ ነው የሚለው። ያውም የተላለፈው ተመልከቱ፣ እዚህ ጋር ላይቭ ነው የተላለፈው። ግቡና ሚራክለስ አይከን ኦፍ ቨርጂን ሜሪ ብላችሁ ለ7 ወራት ኢን አቴንስ። አቴንስ ግሪክ ነው። ያለቀሰችው ስዕል ቪዲዮ ተለቀዋል። ከስዕሏ ላይ እንባ እየወጣ ያውም ደግሞ ለ7 ወራት። ይሄ ተረተት ነው። ይሄ ጥንቆላ ነው። ይሄ ደብተራ ስራ ነው። ይሄ ማስረጃ ማሳየት ስላለብን ተገቢ ሆኖ ስላገኘ ነው ይሄን ነገር የምናሳየው ማለት ነው።